እህት ወንድሞች እንድትረዱኝም እንታዳምጡኝ የምፈልገው ነገር እህቴን ከኢትዮጵያ ያመጣኋት በተደጋጋሚ ያማት ነበር። በተደጋጋሚ ኢትዮጵያ ውስጥ ያልገባችበት ሆስፒታል የለም፣ ያልገባችበት ጸበል የለም። እንድታዳምጡኝ የምፈልገው ነገር ማለት ነው። ሚዩት አስደርጊ፣ ሚዩት አርጊ። መቅደስ ባክሽ እየረበሽን ነው። ስለዚህ ምንድነው ያመጣኋት በዋናነት ላሰራት አይደለም ስራ ያመጣሁት፣ ላሳክማት ነው ያመጣኋት። በመጀመሪያ ደረጃ እሷን ያመጣኋት ላሳክማት ነው። መጣች፣ አሚና ሆስፒታል አስገባዋት። ማነው ሌላ ሆስፒታል አስገባዋት። አሁንም ምንም በሽታ የለባትም ነው የሚባለው፣ በሽታ የለባትም ይባላል። ሜቢ መጨረሻ ላይ አሚና ሆስፒታል እጢ ነው ብለው ኦፕሬሽን ሰሯት። አሚና ሆስፒታል እንዴት እንዳሳክምኳት በሰዓቱ ላይ ችግር ገጥሞኝ ብሩን እንዴት እንደከፈልኩት ያውቃለሁ፣ እሷም ታውቃለች። ሜቢ ካወቀች እሷ ታውራው፣ እንዴት ማለት ምን ሽጬ ምን እንዳሳክምኳት እሷ ታውራው። ሜቢ ነው ያላወራው። አሚና ሆስፒታል ማሳክሚያት እየተመላለሰች ቁስሉ ሊድንላት አልቻለም። በየሁለት ቀኑ ምናምን ቁስሏን ለማሳጠብ ይሄዳለሁ፣ ግን እየባሰባት ሄደ። ከዛ መጨረሻ ላይ ምንድነው ያደረኩት? ጀርመን እና ሳውዲ ሆስፒታል የሚላ ሌላ በጣም ትልቅ ሆስፒታል አለ። ክፍያውን በጣም ሃይ ነው። ከዛ ጋር ወስጄ አስመረመርኳት። በማስመረምርባት ሰዓት ላይ ቲቪ ተገኘባት። ወደ ሀገር ዲፖርት ልትደረግብኝ ነው። ቲቪ ያለበት የሳምባ እንትን ያለበት ሜቢ አይዲ ምንም አይሰራምና ወይም መዳን አለባት፣ ተሽሏት መመለስ አለባት አሉ። ማንኛውን ነገር የሚደረገውን ነገር አድርጌ እኔ እዚህ ጋር አድናታለሁ። ከጅምሩ ከሰው ጋር መቀላቀል አትችልም፣ ከሰው ጋር መጨመር አትችልም። ስለዚህ ምንድነው የገንዛ ክላሷን አመቻችችላት እኔ ያሳክማታለሁ ብዬ ሕክምናዋ እንዲጀመር ተደረገ። እንደ ሕክምናዋ በተጀመረበት ሰዓት ላይ አይዲዋ ተጀምሮላት ቢሆንም ሜዲካል መውሰድ ስለማትችል አይቢያ እየሰማሽ ነው? አዎ በደንብ እየሰማሁ ነው። ሜዲካል መውሰድ ስለማትችል ኦቨሪስቴ የገባችብኝ ማለት ነው። ኦቨሪስቴ የገባችብኝ ሜቢ የግዴታ 6 ወር እስከሚሞላት ድረስ መጠበቅ አለብኝ። ምክንያቱም አሁን ማውራው በሰነድ መቅረብ የሚችል ነው። ከዋሸው 23000 እና 24000 ህዝብ ባለበት መሃል ከዋሸው እንቀጣለን። ለ6 ወር ለገንዛ ክላሷ ምግብ እየተዘጋጀላት ከህክምናዋ ጋር የሚሄድ በኋላ ተመረመረች። ምንድነው ከበሽታዋ ዳነችልኝ ማለት ነው። ከበሽታዋ ስትድንልኝ ኦቨሪስቲዋን አስተካክዬ ኦቨሪስቲዋን ከፍዬ ቪዛዋን ለማሰራት በሚሄድበት ሰዓት ላይ ፓስፖርቷን እንደገና ጥለዋለች። ሜቢ ህክምና በሄደችበት ሰዓት ነው ጠፋ የምትለው። አሚና ሆስፒታል በሄደችበት ሰዓት ላይ ነው ጠፋ የሚባለው። እንደገና አስቸኳይ ወደ 2700 ድርሃም ነው ወደ 2300 አካባቢ አስቸኳይ በሚባለው አስመጥቼ ቪዛው እንዲስታክ ኦቨርስቴ ከፍዬ ቪዛው እንዲሰራ አደረኩ ማለት ነው። ያመጣኋት ከገጠር ነው። ከገጠር ከማምጣቴ በፊት ቤተሰብን በጣም ትረብሽ ነበረ። ድንጋይ ተወረውራለች፣ ከቤተሰብ ጋር ከማንም ጋር አትግባባም። በጣም ብዙ ችግሮች አሉ። ሜቢ ቢቻል ምከራት፣ በዛው አስተምራት እባክህን ተብዬ። ምክንያቱም የቤቱ ትልቁ ልጅ ወይም ደግሞ ቤተሰብን ማስተዳደር ቤተሰብን ምረዳ እሷን ፓስፖርት ከማስመጣት ከቲኬት ማንኛውንም ነገር ከበር አድርጌ ያመጣኋት እኔ። ምክንያቱም ለማሰራት ሳይሆን እሷን ጤነኛ ሰው ለማድረግ እሷን ለማሳከም ነው ከዚህ ሀገር ላይ ይዣት የመጣሁት። ከዛ ቪዛዋ ካለቀ በኋላ ቤቴ 2 መኝታ 1 ሳሎን ነው ያለኝ። አንዱ መኝታ ቤት ለሷ ነው። ሰራተኛ ቋሚ ሰራተኛ አለኝ፣ እኔ የቤት ሰራተኛ አለኝ። እንድትረዱ የሚፈልገው ስለዚህ ምንድነው ከገጠር ስለመጣች ከበሽታዋ ካገገመች በኋላ
ከበሽታዋ ካገገመች በኋላ ስራ እንድትለማመድ አደረኩኝ። ምክንያቱም ከገጠር ስለመጣች ብርጭቆ ማጠብ እንዴት አድርጌ እንደማስረዳ አላውቅም። ሜቢ ቤት እየሰራች ባለችበት ወቅት ቤት ካለችው ሰራተኛ ጋር በፍጹም መግባባት አልቻለም። መጀመሪያ ከቤተሰብ ጋር ችግሮች አሉ ብዬሻለሁ። በጣም ኃይለኛ ነች። የአብርሃም በግና የከሌ በግና ትላለች እንጂ በጣም ስማርት ሰው ነች። በጣም ስማርት ሰው ነች። አንገቷን ትደፋለች እንጂ በቃ እኔ ወጣ በምልበት ሰዓት ላይ ሰራተኛዬ እና እሷ መግባባት አይችሉም። ስለዚህ ምንድነው ስራ ሳትሰራ ወደ 1 ዓመት ከ2 ወር ከ3 ወር አካባቢ ቤት ውስጥ ተቀመጠች። ምክንያቱም መጀመሪያ በኦፕሬሽኑ ወደ 3 ወር ከምናምን እንደገና በቲቪው በሽታ ወደ 6 ወር ከምናምን ሜቢ ከ6 ወር 9 ወር ከምናምን ሆናት። ከዛም በኋላ ምንድነው 4 ወር ይሆን 5 ወር ቤት ሰራተኛ አለኝ። እሷ ግን ስራ እንድትለምድ ለማድረግ ከእሷ ጋር ስራ እንድትሰራ አደረኩኝ። 2 ምኝታ 1 ሳሎን ያለው። አንዱ ምኝታ የእሷ ነው፣ ቲቪ ታማሚ ስለሆነች ሰራተኛዬ ሳሎን ነች። እኛ ከአንደኛው ክፍል ማለት ነው። በየትኛው መንገድ ለ2 ክፍል ቤት 2 ሰራተኛ ያስፈልገኝ። ቅድምም ቤት ውስጥ ሰራ ነበር፣ ሽንት ቤት አጸዳ ነበር ምናምን ስትል ነበርና በቤት ሰራተኝነት ቀጥሬያት ሳይሆን እሷ እንድትለምድ የከተማውን ባህሪ ነው። ከዛም በኋላ ምንድነው ከልጅቱ ጋር አትግባባ ስትል ከቤት ሰራተኛዋ ጋር ማትግባባ ስትል እስኪ ወደ ታች ቤት ውረጅና ስራ ልመች፣ ከአሻሪነት ላይ ቁጭ በይና ልጆች የሚሰሩትን ከዛ በኋላ ከለመድሽ ወደ ሴልስነት ቀይርሻለሁ። እህቴ እንኳን ላንቺ ለእህቴ ስንት ሰራተኛ አምጥቼ ህይወታቸውን እየቀየርኩኝ፣ አንቺ ጎብዥና ወደ ስራ ግቢ፣ ደሞዝ እከፍልሻለሁ። አንቺ ካሻሪነት ተቀመጭ አልኳት። ማለትም ያው ልብሶችም የተለያዩ የሚያስፈልጋትን ማቴሪያሎች ምናምን ተገዝቶላት ሜቢ ወደ ሱቅ ላይ ገባች ማለት ነው። ምን ለማድረግ? ካሻሪነት በገባችበት ሰዓት ላይ ትንሹ በቀን 50 ብር ያልጎደለባት ቀን የለም። በትንሹ 100 ብር 150 ብር ምናምን በየጊዜው ይጎላል። አንደኛ እህቴ ነች፣ በታሪክ ልጠረጥራት አልችልም። ሁለተኛ ምንም አታደርገውም ይችላል። ምን እንዴት እየሆነባት ነው የሚጎላት እያልኩ ብዙ ጊዜ ናሷ ጋር ማናጀሩ ጋር ሁሌም እንጨቃጨቃለን። ምክንያቱም ሂሳብ የሚያስረክበው እሱ ስለሆነ። ግን እኔ እህቴ ስለሆነች ብዙ ነገሮችን አልቻላት። ሜቢ በካሻሪነት 2 ወር ነው እና ምን ከለመደች በኋላ ሴልስነት እንድትለማመድ አደረኩ። ነገር ግን እግዚአብሔር ምስክሬ፣ እግዚአብሔር እስትንፋሴን ይንሳይ፣ ከመጣችበት ቀን ጀምሮ ስልክ ነበራት። እግዚአብሔር ምስክሬ፣ ልጅነቴን ይንሳይ፣ ስልክ ነበራት ከመጣችበት ቀን ጀምሮ። ከዛም በኋላ ወደ ሴልስነት ገባች። ማናጀሩን እንድትለምድ እንድትሰለጥን ኃላፊነት እንደማንኛውም ሰራተኛ ሲገባ ሰራተኛ ከኔ ጋር አይደለም ዲስከስ የሚያደርገው ከማናጀሩ ጋር ነው። እኔ ከማናጀሩ ጋር ስለሆነ የማወራው ከሱ ጋር አነጋግሬ እንዲያስለምዳት። እህቴ ማለት ልጄ ነች። ለምዳ የራሷ ማንነት የራሷ ህይወት እንዲኖር እፈልጋለሁ፣ እባክህን አስለምዳት ብዬ ከማናጀሩ ጋር ተነጋግረን ችግር የለውም ብሎ ወደ ስራ ገባች፣ ወደ ሴልስነት ገባች ማለት ነው። በነገራችን ላይ 1 ደቂቃ አጠቃላይ በካሻሪነት በነበረችበት ሰዓት ላይ ወደ 3800 ድርሃም ነው የጎደለባት። በየቀኑ 50 ብር 150 ብር ምናምን ይሄ ለሚደረግላት ምናምን ሳይሆን ወደ 3800 ብር አካባቢ ነው የጎደለባት። ምክንያቱም የወር ሂሳብ የዓመት ሂሳብ ምናምን አለኝ የሚሰራበት ማለት ነው። አፕሊኬሽን የድርጅቱ አፕሊኬሽን አለ። የሚታይሽ ከሆነ የዛሬ ሽያጭ ያለፉት 7 ቀን ሽያጭ የእስከዛሬ ሽያጭ የ30 ቀናት ሽያጭ ይታያል። አዎ ይታያል። የ30 ቀን ሽያጭ፣ የ3 ቀን ሽያጭ፣ የዓመት ሽያጭ በሙሉ እዚህ ጋር ይቀመጣል። በየቀን ምንም ነገር የራሴ ሶፍትዌር ነው። ብዙ ነገር ሁሉም ዶክሜንት በሲስተም ስለሆነ የሚታለፈው ማለት ነው።
እና ምንድነው ቶታሊ የጎደለባት ወደ 3800 ምናምን ብር አካባቢ ነው የጎደለባት ማለት ነው። ሜቢ ግን ምንድነው እህቴ ስለሆነች በሌላ መንገድ አልወሰድኩትም ከጅምሩ ማለት ነው። ከዛ ወደ ሴልስነት ገባች። ሜቢ ከ2 ወር ምናምን በኋላ እየለመደች ምክንያቱም ቅድም ስለ አማርኛ ምናምን ታወራ ነበረ። እግዚአብሔር ምስክሬን አማርኛ እንኳን አስተካክላ ታወራም ነበር። ምክንያቱም ከገጠር ነው የመጣችው። እንድትለምድ ብዙ መክስ በዚህ ደረጃ እንድታወራ ብዙ ነገሮችን አድርጌያለሁ። ከዛ መጨረሻ ላይ ወደ ታችኛው ቤት ከኔ መኖሪያ ቤት ወደ ሰራተኞች ቤት ከወረደች በኋላ ምንድነው በጣም ከብዙ ወንድ ጋር ታወራለች። በጣም ከብዙ ወንድ ጋር በተደጋጋሚ በሷ ምክንያት ከማናጀሩ ምክንያቱም ስራ ተሰጥቷት ስራን ከመትሰራ ይልቅ ቪዲዮ ኮል ደውላ ማውራት ነው የምትፈልገው። በዛ ምክንያት ከማናጀሩ ጋር ጸብ ይፈጠራል። እንዳያባራት እህቴ ነች። ስራ እንዳያዛት ደግሞ የግዴታ እሷ አሰማው። ምክንያቱም ቪዲዮ ይዣለሁ እንደዚህ ይዣለሁ የተለያዩ እሱ ማናጀሩ መጥቶ እንዲያስረዳ ድሩን ልታመቻችልኝ በእግዚአብሔር አደራ እላለሁ። እንደዛ ትላለች። በተደጋጋሚ ጠርቻ አናገርኳት። እዛ መጨረሻ ላይ ምንድነው ማደርገው የሆነ ሰዓት ሂጄ ስልኳን እቀበላታለሁ። የሆነ ሰዓት ሂጄ በጣም ከብዙ ሰዎች ጋር ያወራችሁን አገኛለሁ። እህቴ እኔ የራሴ ህይወት እያለ አንቺ ህይወት እንዳይኖርሽ ሳልፈልግ ቀርቼ አይደለም። ኢትዮጵያ ላይ ብዙ ነገሮችን አሳልፈሻል። እናት አባትሽን አሳዝነሻል። እዚህ ደግሞ እናት አባትሽ እኔ ነኝ። ከዛ ስቃይ አውጥቼሻለሁ። ከህመምሽ እንድትፈወሽ አድርጌያለሁ። እዚህ መተሽ ደግሞ እንዴት እንደሌላው ጊዜ ወይም ደግሞ ይቅርታ እቺ ቋንቋ ለቀይራት የሚያፈቅርሽ ወንድ ካለ እኔን ስልኩን ስጪኝ፣ ደውዬ አናግሬው አጋባሻለሁ። እህቴ ስህተት አትስሪ። እሺ ትለኛለች፣ ከ2 ቀን በኋላ ትደግመዋለች። እሺ ትለኛለች፣ ከ2 ቀን በኋላ ትደግመዋለች። ቅድም እንደበደበኝ እንደዚህ ያለኝ ምናምን ስትል ሜቢ አንድ ሪከርድ ልላክልሽና አሰሚል አንቺ ልጆችሽን እኔ እሷ እህቴ አይደለችም እንደ ልጆቼ ናት፣ ልጄ ናት ልኝ አባቷ ነኝ እናቷ ነኝ። በየትኛው መንገድ በዚህ ሁሉ ህዝብ ባለበት መንገድ እኔና እሷ እንደዚህ ማውራት በፍጹም አይገባንም ነበር። ግን ሰዎች እንዲረዱኝ ስለምፈልግ እሷ ስላቀረበችው ግዴታ ህዝቡ ማወቅ ስላለበትና በጣም መክሪያት በጣም ብዙ ነገር ወልኩ በጣም ብዙ ነገር አድርጌ በሰዎችም ጭምር አስመክሪያታለሁ። ለምሳሌ እስክንድር በሚባል ሰው ድርጅቱ ባሉ ሰዎች እንዲያው እሷ ከፈቀደችልኝ የፈለገችው ሰው ተጠርቶ እንዲመሰክሩ ፈልጋለሁ። ምክንያቱም እንዳልደበድብ ማለትም እላፊ ጉዳይ እንዳልሄድ ዱባይ ነው እንኳን ሌላ ነገር የሆነ ነገር ስታደርጊ ያው የሚፈጠረው ነገር ነው። እንደገና ደግሞ ሌላ ነገር ውስጥ እየገባች እያየው ነው። እባክሽ አልኩኝ፣ ልሰማ ያስችል። በኋላ ግን ሲገባኝ ምንድነው አንዳንድ ሪኮርዶች ሳገኝ ገንዘቡም ካርድ መሙያ አንዳንድ ለዛ ሙያ ስላወለች ነው ብሩ በየቀኑ ሲጎል የነበረ እንጂ ሌላ ነገር ተጠቅማበት አይደለም። መጨረሻ ላይ ማናጀሩ መጣና እኔ ከሷ ጋር መስራት አልችልም፣ ምክንያቱም ልትሰማኝም ልታዳምጠኝም አትችልም፣ ስራም እየሰራች አይደለም። ስለዚህ በሷ ቦታ ሌላ ሰው እንዲተካልኝ እንጂ የምፈልገው እኔ ከሷ ጋር አልሰራም የሚል ጭቅጭቆች ተፈጠሩ። እሷ ምንም አልፈልግም እኔ ስራ ነው መግባት የምፈልገው አለች። እኔ ለብዙ ሰዎች የስራ መንገድ ከፍቼ ለብዙ ሰዎች ህይወታቸው እንዲቀየር እድሉን እያመቻቸው አንቺ እንዴት ሰው ቤት ትገቢያለሽ የሚል ሐሳቦችን አነሳው። አይ አልፈልግም የሚል ነገር ተነሳ። ስለዚህ ምንድነው ማድረግ የነበረብኝ ወደ ገጠር እንዳልመልሳት ገጠር የሚፈጠር ነገር አለ። እንደገና ከኔ ድርጅት ጋር መስራት ከመኖሪያ ቤት ከሰራተኛ ጋር መግባባት አልቻለች። በፍጹም መግባባት ስራ ቦታ ማናጀሩ የሚላትን አልሰማች። ስለዚህ ምንድነው ማድረግ ያለብኝ? ምንድነው ምርጫሽ? ምንድነው የምትፈልጊው የሚል ነገር ሲሆን እኔ በቃ ማዳም ቤት ነው መግባት የምፈልገው እጅግ ደስ ይለኛል። አንቺ ምርጫሽ ከሆነ የኔ ቤት ስላልተመቸሽ ከዛ መተሽ የሰው ቤትን ስቃይ ስላላየሽው ስለሆነ
መልካም ማዳሞች አሉ፣ መጥፎ ማዳም አለ። እንደዚህ እንደፈለግሽ የምትሆኝበት ቤት አይደለም። ነገ ወጥተሽ ከዛ ጋር የሚገጥምሽ ነገር መጥፎ ሊሆን ይችላል። እባክሽን እህቴ ብዬ ብዙ ነገሮችን አልኩት። አይ መግባት ፈልጋለሁ አለች። ሜቢ የሰው ቤት ተፈልጎላት እዚህ ከድርጅቱ ውስጥ የሰራተኞች ምግብ የምታበስለው ልጅ